ሰላም ጤና ይስጥልን። ዶክተር ክፍለ ደስታ እባላለሁ። ባለፈው ሳምንት ስለ አስም በሽታ ምንነትና ምርመራው አይተን ነበረ። ዛሬ ስለ ሕክምናው እናያለን። አስም በሽታ እንዴት ይታከማል? ሕክምናው በሶስት ከፍለን ማየት እንችላለን። ይሄም የአጭር ጊዜ ሕክምና የሚባለው ፈጣን ምላሽ የሚሰጡን እንደ አስፈላጊነቱ የሚወሰዱ ናቸው። ምሳሌ ሳልቡታሞል፣ ሃይፕራትሮፒየም የሚባሉ መድኃኒቶች አሉ። በኔቡላይዘር እና በፐፍ መልክ ይዘጋጃሉ እና በዛ መልክ ነው የምንጠቀማቸው። እነዚህ ከባድ የሆነ የትንፋሽ ማጠር ሁኔታ ሲገጥመን የምንጠቀማቸው ይሆናሉ። ከዛ ውጭ ግን በዘላቂነት መጠቀም የጤና መቃወስን ይፈጥራሉ። አደገኛ የሆነ ኮንሲኩዌንስም አላቸው እና ለረዥም ጊዜ መጠቀም አያስፈልግም። ለሰዓታት ጥቅም የሚሰጡን መድኃኒቶች ናቸው። እንደ አስፈላጊነቱ የምንወስዳቸው ይሆናሉ። በሁለተኛ ደረጃ በዘላቂነት ወይ ደግሞ የረዥም ጊዜ መቆጣጠሪያ መድኃኒቶች የሚባሉ ናቸው። እነዚህ መድኃኒቶች ኮንትሮለር ወይም ሜንቴናንስ ቴራፒ ተብለው ይጠራሉ። እነዚህ ቁጣን ያበርዳሉ፣ የበሽታውን በየጊዜው መምጣትን ይከላከላሉ። ለምሳሌ ሲምፒኮርት የሚባል መድኃኒት የሁለት መድኃኒቶች ቅይጥ ሲሆን ቡድስናይድ የሚባል ኢንሄልድ ኮርቲኮስቴሮይድ እና ፎርሚቶሮል የሚባል ሎንግ አክቲንግ ቤታ አጎኒስት ፊክስድ ዶዝ ኮምቢኔሽን መድኃኒቶች ናቸው። እነዚህ መድኃኒቶች ጠዋትና ማታ በመጠቀም የበሽታውን በየጊዜው መምጣትና ሆስፒታል በየጊዜው መጎብኘት ያስቀራሉ ማለት ነው። በህይወት የመኖራችን እድልም በከፍተኛ ሁኔታ ያሰፋሉ። እነዚህ በቋሚነት መጠቀም ተመራጭ ነው ማለት ነው። በሶስተኛ ደረጃ የአስም በሽታን የሚቀሰቅሱ ትሪገርስ የምንላቸው መቆጣጠር ነው። ለምሳሌ ማጨስ፣ ኬሚካሎች፣ ደስት ማቴሪያሎች፣ አለርጂን እና ቫይራል ኢንፌክሽኖች መቆጣጠር ያስፈልጋል። ምክንያቱም ቀስቃሽ ሁኔታዎች ካልተቆጣጠረ የአስም በሽታ ማከም ብቻውን ጥቅም አይኖረውም ማለት ነው። ስለዚህ ይሄ እንደ ዋና ሕክምናም ተደርጎ ይወሰዳል። በአጠቃላይ አስም በሽታ መቆጣጠር እና ጤናማ ህይወት መምራት ይቻላል። ከእናንተ የሚጠበቀው በሐኪም የሚሰጡ መድኃኒቶች በትክክል መውሰድና ምክሮችን መተግበር ይሆናል ማለት ነው። አመሰግናለሁ።